የፍቅር ጥጉን ያህል ወድሻለሁ ክብሬን ሳለ እንድታስተካክዩ የምፈልገው ነገር ከኔም ሊኖር ይችላል መች በቃ የሆነ ፍቅር ሲባል መባባል አለብን ብለን አስበን በፍቅር በደስታ ልኖር ካንቺ ጋራ እንደኔው ካረገሽ ትዝታው ካለብሽ ነይልኝ ያካል መስኮርኮር ኪበለሽ ከዛ ደግሞ ትልቅ ሰርፕራይዝ ደግሞ አለሽ ምንም ሰርፕራይዝ አልፈልግም አንተ ብቻ ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ ሰሞኑን ጠፍተናል ማለት እኔ በተለይ በጣም ጠፍቻለሁ። ኦልሞስት ከ10 ቀን በላይ ይመስለኛል። ማለት ለኔ እነዚህ ቀናቶች በጣም ብዙ ናቸው። ምክንያቱም ከናንተ ጋር አለመገናኘቴ 2 ቀን እንኳን ቪዲዮ ሳልሰራ ከዋልኩኝ ወይ ደግሞ 3 ቀን 4 ቀን ከናንተ ጋር ሳልመጣ ከዋልኩኝ የምር 1 ወር 2 ወር የቆየው ነው የሚመስለኝ። ምክንያቱም የናንተ ኮሜንት ለኔ የምር እንደ ጓደኛ ያዝናናኛል ብዙ ነገር ማለት ነውና ሰሞኑን እንግዲህ ማለት ለመጨረሻ ጊዜ የሰራሁትን ቪዲዮ አይታችኋል። መሲን ጠርቼ ከዚህ በኋላ ካጠገቤ እንዳደርሽ ብዬ ተናግሬ ነበረ ማለት ነውና ያ ነው የመጨረሻው ቪዲዮ። ከዛ በኋላ ቪዲዮ ሰርቻለሁ። ካሁን በፊት ተናግሬያለሁ፣ ግን ልድገምላችሁ ማለት ግልጽ እንዲሆንላችሁ ማለት ነው። ይሄንን የዩቲዩብ ቻናል ስንከፍተው እኔ የምሬ ነው አብርሃምንም ሩታንም እንዲሁም ደግሞ ሃይሚና ብሩኬንም በጣም ነው የምንወዳቸው እና ማለት ከነሱ እኛ ደግሞ በጣም ልጆች ነን ብዬ አስባለሁ እና ለምን የኛን ፍቅርስ ወደ ሚዲያ ወጥተን ሰዎች እንዲማሩበት በቃ ማለት ጥሩ ነገር ብቻ የሆነ በህይወታችሁ ሲኖር ምንም ነገር ማለት በህይወታችሁ ስትኖሩ የሆነ ነገር ያጋጥማችኋል አይደል እንዴ? እና ችግራችንን ደስታችንን ቢሆን እናካፍላለን። በእርግጠኝነት ስራ ላይ ያሉ ስለ ፍቅር የማያውቁ ብዙ ሰዎች ይኖራሉ። ስለዚህ ለነሱም መልእክቱን ለማስተላለፍ ብቻ ብዙ ነገሮችን አስበን ነው ይሄን የዩቲዩብ አካውንት ስንከፍት የተከፈተ ማለት ነው እና ከመሲ ጋር ከተለያየን በኋላ ቪዲዮ የመስራት ሐሳቡም የለኝም ማለት ነው። ምናልባት በውስጥ መስመርም የነገርኳችሁ ልትኖሩ ትችላላችሁ። ምክንያቱም ለምን ጠፋህ ምናምን የሚሉ ጥያቄዎችም ስለነበሩና ያ ነው መጀመሪያ ላይ እኔና መሲ ወደ ዩቲዩብ ስንመጣ እነዚህን ሐሳቦች ይዘን ስለመጣን ነው። ነገር ግን እንዳሰብነው የመሲና የኔ ያሳለፍናቸው ከባድ ፈተኖች አሉ። እማንወጣበት ውስጥም ገብተን ነበረ። በሌላ ችግር ቢሆን እኮ ኦኬ ችግር የለውም፣ ግን በራሷ ችግር ውስጥ ራሷ ችግር እንድንገባ ያደረገችው ራሷም ስለሆነች መለየት አለብን ብዬ አስቤ ነበር ያኔ ለመጨረሻ ጊዜ ቪዲዮ የሰራው ማለት ነው። ነገር ግን በጣም ብዙዎቻችሁ ብዙ ጥያቄ ጠይቃችኋል። እኔ ከ5 ቀን ወይ 6 ቀን በፊት ይመስለኛል ከዚህ በኋላ እኔና መሲ አንገናኝም ፖስት አድርጌ ነበር፣ አይታችሁ ከሆነ ዩቲዩብ ላይ ማለት ነው። ስለዚህ በፍቅረኛሞች በካፕሎች መካከል ሐሳብ እሰጣለሁ፣ ለምን እኔ ካሳለፍኩት አንፃር ሐሳብ እሰጣለሁ ብዬ ተናግሬ ነበር። ነገር ግን በጣም ብዙዎቻችሁ ካለ መሲ ባዶ ነህ፣ እንዲሁም ደግሞ ከሷ ጋር ነው የሚያምረው፣ ስለሌለው ሐሳብ ባሰጥ ምንም እንትን የለውም ምናምን ብቻ ብዙ ነገር አላችሁኝ። እኔም ቆም ብዬ አሰብኩና ስለ ሰው ህይወት ከማወራ የራሴን ህይወት ላስተካከል ብዬ አሰብኩት። ከዛ በተረፈ እንግዲህ ማለት መሲ የለቀቀችውን ቪዲዮ አይቼ ነበረ። ያው ማለት የህክምና ስህተት እንደሆነ በእርግጥ ያው የመሲ ለሷ የተነገራት የውሸት ነገር ቢሆንም የእውነት እኔ ማለት ፊልም ላይም አለ። በእርግጥ ግን የእውነት እኔ ሲባል ሰምቼ አውቃለሁ። በህክምና ስህተት ማለት መወጋት ያለባት መርፌ ሳትወጋ ሌላ መርፌ በመወጋቷ የሞተች ሴትዮ አለች። እናቱን ያጣ ሰው ማውቃለሁና ባይዘው እንደዚህ አይነት ነገር ይፈጠራልና ያው ማለት እኔ ከዶክተሮች አውቄ ሳይሆን ግን እንደነዚህ አይነት ስህተቶች አያስፈልጉም። በቃ ማለት አሁን አንዳንዴ እኔ አያለሁ ትንሽ እኔ ማሞኝ ሲሆን ሌላ ሰው ማሞት ለህክምና ምናምን ሲሄድ የሆነ ስልክ የሚያወሩ ሰዎች አሉ። የሆነ ብቻ ያንን ሰው
በትህትና የማያወሩ ሰዎችም አሉ፣ የሚገላምጡ አሉ ምናምን ብቻ ብዙ ነገሮች እምለው ምንድነው በቃ በስነ ስርዓት የተፈጠረው ነገር ወይ ደግሞ የሆነ ስራ የሚሰሩ ከሆነ እዛ ጋር ፎከስ አድርገው መስራት አለባቸው ብዬ አስባለሁ። ለዛም ነው ካሁን በፊትም እኔ መካኒክ በነበርኩበት ሰዓት መኪና ስንሰራ በስነ ስርዓት መስራት አለበት። ለምን የሰው ህይወት ስለሆነ የሚያጠፈው ማለት ነውና እዚህ ጋር ደግሞ አንድ ዶክተር የሚሰጠው መርፌ ዋጋ አለው። ገብቷችኋል? የሚሰራው ስህተት ደግሞ ህይወትን እስከ መጨረሻ ሊያጠፋ ይችላል ማለት ነውና ይሄንን ነገር እኔ ከአንድም ሁለቴ አስቤበት መሲ ከተናገረችው በእርግጥ አግኝቻት ነበረ። ቤተሰቦች ያው ቪዲዮ ለመያዝ አልተመቸንም ነበረ። ምክንያቱም አለመመቸት ብቻም ሳይሆን እንደዚህ አይነት ነገሮችን በውስጥ መጨረስ አለብን ብዬም ስላሰብኩኝ ካሜራ አላዝንም ነበረ ማለት ነውና እሺ ጋር ያለውን ነገር አውርተናል። ያው ማለት ችግሩ በትንሹም ቢሆን ተፈቷል። በትንሹ ዛሬ በትልቁ በቃ ይፈታል እና ምን አይነት ሰው ነኝ ግን ቆይ እንኳን አደረሳችሁ አላልኩት። በጣም አያችኋ ቤተሰቦች ራስ ወዳድ ነኝ። የራሴን ጉዳይ ብቻ ነው የተናገርኩት እና በመጀመሪያ በጣም ትልቅ ይቅርታ ሀገር ውስጥም ሀገር ውጭም ያላችሁ ሁላችሁም እንኳን አደረሳችሁ። የምሬን ነው። በዚህ ዓመት ወደ ቤተሰብ መጣችሁ ለማክበር እቅዱ ኑሯችሁ ሳይሳካ ለቀራችሁ በቀጣይ ዓመት እንዲሳካላችሁ የኔ የወንድማችሁ ምኞት ነው ማለት ነው። የምር በጣም ትልቅ ይቅርታ ወደ ራሴ ጉዳይ ገብቻለሁና እንኳን አደረሳችሁ ላላልኩ ነው። እና በዓል እንዴት ነው እናንተ? እኛ ጋር ምንም አይል ትንሽ ደብሮኛል። ያው ማለት እናቴ ጋም አልሄድኩም ምናምን ያው ብቻ ትንሽ የሚደብር ነገር አለው ምናምን እና ዛሬ እንግዲህ ቤተሰቦች ወሬ አላብዛባችሁ መሲን ጠርቻታለሁ። ከመሲ ጋር እስኪ አንዳንድ የምናወራቸው ነገሮች አሉ። ያው እንዳልኳችሁ ቪዲዮንም አይቼ መሲንም አግኝቻት ነበረ። ሁሉን ነገር ነግራኛለች። ቪዲዮ ላይም ተረድቻለሁ የሕክምና ስህተት እንደሆነ ሁሉንም ነገር በደንብ አስረድታኛል። በአንድ ዶክተር ስህተት ብዙ ነገሮችን አጠን ነበር፣ ግን ያጣነው ነገር የለም። ልጃችንም ከመጀመሪያውንም አልነበረም። ሲቀጥል ደግሞ አክስቴንም አጥቻት ነበረ ማለት ከሷ ጋር ማይሆን ግጭት ውስጥ ገብተው ነበረ መሲና እሷ ማለት ነው። እሱን ነገር ግን ደግሞ አሳልፈን ማለት ከመሲ ዘመዶች ጋር ምናምን ብዙ ነገሮች እኔ የምሬን መሲ በዛ ሰዓት ራሷን ጎድታ ቢሆንስ ምናምን ነው ብቻ ሁሉም ለበጎ ነው። ብዙ ነገሮችን አሳልፈናል። እኔ አክስቴን ብዙ ነገር በሚዲያ ብያታለሁ፣ አያገበኝም ስለሷ ብዙ ነገር ብያለሁና ብቻ በአንድ ዶክተር ስህተት ብዙ ነገሮች ተበላሽተው ነበረ ማለት ነው። እና ለሁሉም ነገር እግዚአብሔር ይመስገን። ያው የሰው ልጅ ሲኖር ይፈተናል። ይሄ በጣም ቀላል ፈተና ነው። እኔ የምሬን ነው። ካሁን በፊት ብዙ ነገሮችን አሳልፌያለሁ። በዚህ ምቆም ሰው አይደለሁምና ዛሬ ላይ እንግዲህ የኔና የመሲ ግንኙነት እንደገና ለመቀጠልና እሷ ማስተካከል ያለባትን ነገር እንድታስተካክል እኔም ቢሆን ዛሬ ላይ በደንብ የምናወራ ይሆናል ማለት ነው። እና ወሬ አላብዛባችሁ። በጣም ጨቀጨኳችሁ፣ ስለናፈቃችሁ ነው ቤተሰቦች። እና በጣም ነው የምወዳችሁ የኔ ውድ ወይም ደግሞ የኛ ውድና የተከበራችሁ ቤተሰቦች። መሲን ጠብቃት። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ደህና መጣሽ። ሰላም ደህና ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰሽ። አይ መሲ እንዴት ነው በዓል? እንዴት ነው? እኔ እኮ በቃ የምር እቺ ልጅ ምን በቃ ደግሞ በህልሜ የሆነ ነገር አየሁና የሆነ ነገር ልኝ የምትመጪ መስሎኝ ቀርሽ። ግን አንቺ ቤተሰቦች እንኳን አደረሰሽ እላታለሁ። እንኳን አብሮ አደረሰን ነው የሚባለው። እንኳን አደረሰኝ በየትኛው ይኸውላችሁ ዶሮ ስሰራ እንጀራ ስጋግር ምናምን በጣም ደክሞኛልና የበዓል ስራ ስሰራ ስለነበር ሙያል እናውቃለን። እሱን ችግር የለውም። ያው እውነት እንጂ ካሁን በፊት ተናግሬያለሁ። ቤተሰቦች የሚያውቃሉ ሙያ እንዳለሽ እና ለዛ ችግር የለውም። እና እንዴ ባላልኩ
በዓል አሪፍ ነው እግዚአብሔር ይመስገን። እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንግዲህ ማለት በዩቲዩብ ከመጣሁ ኦልሞስት ከ10 ቀን በላይ አላውቅም፣ ብቻ ከሳምንት በላይ እንደሆነኝ እርግጠኛ ነኝና ለቤተሰቦችም እየተናገርኩ ነበረ። ማለት ያው ይሄን ዩቲዩብ ስንከፍተው ለምን እንደሆነ ታውቂያለሽ? ማለት እኛ ልጆች ነን። ባህር ዳር ላይ የምሬን ነው የምነግራችሁ፣ በእኛ እድሜ ክልል ውስጥ በአደባባይ ፍቅር የጀመረ ሰው አለ ማለት ሁሉም በውስጡ እኮ ይኖራል ማለት የሆነች እድሜ ብቻ የሆነች አለች አይደለ? ብቻ የሆነች ከ16 ምናምን 17 ምናምን የሆነች ፍቅር ምናምን ነገር ትጀማምራለችና ሁሉም ሰው ያለ ነው። አሁን ላይ ቲክቶክ አለ፣ ብዙ ነገር አለ። የሆነ ብቻ ወጣቱ እንደዚህ አይነት ነገር እንዲያስብ የሚገፋፋበት ዘመን ላይ ነው ያለ ነውና የምር የኛ በጣም ይፋ ነውና ልላችሁ ፈልጌ ነው። ይሄንን ዩቲዩብ ስንከፍት ተናግሬያለሁ። በእርግጥ ለእናንተ በሲጋም ያው ግልጽ እንዲሆን ፈልጌ ነውና ያለው ነገር ምንድነው ያለን ፍቅር ለብዙ ሰዎች በስራ ላይ ያሉ አሉ። ለምሳሌ ከገጠርም ሊሆን ይችላል ከከተማ ብቻ በሆነ አጋጣሚ ስራ ላይ ያሉ አሉ ምን ፍቅር የማያውቁ እና መማር የሚፈልጉ ሰዎች አሉ። ይሻላል ሶ ያንን ነገር ስላሰብን ነው እኛ ወደ ዩቲዩብ መጥተን ነበረ። ግን ያው ብዙ ነገሮች ተፈጠሩ ምናምን እና እኔ ደግሞ ይሄን ዩቲዩብ ስከፍት አንቺ ጋር ያለውን ፍቅር ይፋ ለማድረግ ነው እንጂ ሌላ ምንም ዓላማ የለኝም። ወይ ደግሞ በአንቺና በእኔ ያለውን ፍቅር ሰው እንዲማርበት ለማድረግ ነበረ። እኔና አንቺ ስናቋረጥ ግን ዩቲዩብን ማቋረጥ ማለት ነው። ሶ ያለውን ነገር አውርቻችኋለሁ። እስኪ አንቺ የምትያቸው ነገር ካለ ምናምን ግን እኔ ነገር ባልሽ። ኦኬ እሺ፣ በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። ያው ዛሬ እንግዲህ ፋሲካ ነው እና ሁላችሁም በያላችሁበት በአሪፍ ሁኔታ እያከበራችሁ እንደሆነ ተስፋ እናደርጋለን እና እንኳን አደረሳችሁ። ቤተሰብ ጋር ያላችሁ ልትኖሩ ትችላላችሁ። ያው ሌላ ቦታም ያላችሁ በስራ ካላችሁ ደግሞ ፈጣሪ ደግሞ የዛሬ ዓመት በጥሩ መልኩ ቤተሰብ ጋር እንደምትመለሱ ተስፋለን። ያው እንግዲህ ቤተሰቦች ምንድነው ቤኪ እንደተናገረው ነው። ያው ይሄንን ዩቲዩብ ስንከፍት ለእናንተ ፍቅርን ብዙ ነገርን ለማስተማር ነው። ግን ያው ብዙዎቻችሁ እዚህ ጋር ስትመጡ በለቅሶ በክፉ ነገር ምናምን ትላላችሁና እዚህ ጋር ህይወታችን ላይ የሚፈጠሩ እያንዳንዱ ነገሮች ለእናንተ ስለምናሳያችሁ ምናልባት ወደዛ ልትወስዱት ትችላላችሁ። ግን ህይወት ላይ የሚመጣው መሰናክል ብዙ ነውና ይሄ መሰናክል ይመጣል። እኛም እንደምታዩት በጣም ብዙ ጊዜ እንፈተናለን፣ ፈተናዎችን እናልፋለን። ሶ እናንተም በህይወታችሁ ላይ ፈተና ቢመጣ ማለፍ ትችላላችሁ። ሶ ቤኪ እንዳለው የተከፈተው ለእናንተ ፍቅር ለማስተማር ብቻ ብዙ ነገሮች እንትን ለማለት ነው። ብቻ የኛ ውድ ቤተሰቦች ያው በመካከላችን ተፈጥሮ የነበረውን ነገር ታውቃላችሁ። ግን ያው ያሁኑ ምንድነው በዓል ፋሲካ የምንድነው የይቅርታ በዓል ነው ብለን እናስብ። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ መቼም ለፍቅር ሲል ነው የተሰቀለልን ለኛ። ስለዚህ እኛ ደግሞ ለፍቅር ሲባል ጥር መባባል አለብን ብለን አስበን ያው ብለን አስበን ቀርተባ ብለናል። ልክ ነሽ መስዬና በዚህ አጋጣሚ ያው እኔና አንቺ ማለት ወደ ድሮአችንም ለመመለስም ብቻ ያሉ ነገሮች አሉና ያው ማለት እኔና አንቺ ምን ያህል አመት እንደሆነ ምናልባት የዩቲዩብ ፋሚሊዎች በቅርብ ጊዜ ሊሆን ይችላል እኛን ያወቁን። ግን ብዙ የምሬን በጣም ብዙ አመታችን ነውና ብዙ ነገሮችን ማሳለፈናል። ግን እኔ ከመሲያውን የምር እኔ ቤተሰቦች አልደብቃችሁም፣ እናንተ የምታውቁት ነገር ነው ማለት እንድታስተካክሉ የምፈልገው ነገር ከኔ ሊኖር ይችላል። መሲ በቃ የሆነ ተሎ ስሜታዊ አትሁኝ፣ ገብቶሻል? ስሜታዊ በሆንሽ ቁጥር የምታጩ ነገር ያ ይሄ ነገርም እኮ ካንቺ ብቻ አይደለም እኔ ጋርም አለ። ሰው ሁለታችንም የምናስተካክላቸው ነገሮችን በስሜት አለመወሰን፣ የሆነ ነገር ሲፈጠር እስኪ ረጋ ብለን እናወራበት ማለት ገና እኛ መሲ እኔና አንቺ ገና ልጆች ነን ማለት ይሄን ምልሽ እኔ ካንቺ ተሽዬ ምናምን አይደለም። ግን የሆነ ሰው ሲያወራ ሰማለሁ ስለራሱ ህይወት ምናምን ነገር ከብቶሻል አይደለ? ሶ ያለው ነገርና ብዙ ነገሮች የሚያሳልፋሉ በጣም ብዙ የምር ግን እንደዚህ አሳልፈ ነው ምናምን የምር አንዳንዴ የሆነ በቃ ሰው ያሳልፈው ነገር በጣም ከባድ ነው። በጣም ብዙ ስራ ይበላሽበታል። ቤተሰብ ምናምን በቃ ልጅ ወልዶ ምናምን ብዙ ነገሮች ይበላሻሉ። እኛ ግን ምንም የለንም። የሆነ ነገር ነው ብናጣ ተራ ነገር ነው ገብቶሻል? ሶ እኔ እንድታስተካክል የምፈልገው ተብሎ አትወስኝ የሚለውን አንቺ ስንት ያለሽ? አይ እሺ ችግር የለውም። ያው ማለት የሰው ልጅ አብሮ ሲኖር ብዙ ደካማ ጎን ጠንካራ ጎን ይኖራልና ጓደኛ ደግሞ መስታወት ነውና
ያው መጥፎ ነገሬን አይተህ ነቅሰህ ስለወጣልኝ አመሰግናለሁ። አስተካክላለሁ። እኔም እንዲስተካከል የምትፈልጊው ከዛ ደግሞ ትልቅ ሰርፕራይዝ ደግሞ አለሽ። ዛሬ አይደለም እሱ ሰሞኑን የሚሆን ነገር ነውና ምን ሊሆን ይችላል የሚለውን ግን አብረን በሰፊው የምናይ ይሆናል። እኔ ምንም ሰርፕራይዝ አልፈልግም። አንተ ብቻ ነው እና እንደዚህ ያው ባሉ ቆንጆ ነው። ምን ማለት ብዙ ነገር በሰፊው እናወራለን። ያው ከተራራቅን ብዙ ጊዜ ሆኖናልና ሁሉም ለበጎ ነው ብዬ አስባለሁ። ከዛ ውጭ ደግሞ መስያው እንዳልኩሽ ያው ያለፉ ነገሮች እንተዋቸውና አክስታችን ጋር የተፈጠሩ ነገር ታውቂያለሽ። እሱ ነገር ደግሞ ማስተካከል አለበት አይደል? አዎ በሚገባይ። በዚህ ጉዳይ ያው ብዙ ነገሮች ተፈጥረዋል። ብዙ መጥፎ ነገሮች ያሳልፈናል። እነዛን ነገሮች እንግዲህ እናስተካክላቸዋለን እንደ እግዚአብሔር ፍቃድ። ያው ዛሬ በዓል ነው። መጥፎ ነገር ለእናንተ ማሰማትም ምን ማለትም አንፈልግም። ብቻ የኛ ውድ ቤተሰቦች ስለኛ ስትጨነቁ የነበራችሁ በሙሉ እግዚአብሔር ይመስገን ነገሮች ተስተካክለዋል አሁን ላይ። ባይዘው የምር ማለት ሁሉም ለበጎ ነው። እኔ ማለት በሰፊው እናወራለን። ከዚህ በኋላ እንመጣለን። ምክንያቱም እኔና መሲ ሰላም ከሆነ እኔና መሲ ፍቅር ከሆነ ወደዚህ ሚዲያ ማንመጣበት ምንም አይነት ምክንያት አይኖርም። ከዚህ በኋላ ለቅሶ አይኖርም፣ ሀዘን አይኖርም። ያ ማለት ችግር አይኖርም ማለት አይደለም። አይኖርም ከዚህ በኋላ ችግር እንደ ፈጣሪ ግን ያው ማለት ይኖራል ብለሽ ራስሽን ለችግሩ ዝግጅት ማለት ያ ችግር ሲመጣ እንድትጋፈጪው ራስሽን በቃ በህይወቴ ስኖር የሆነ ችግር ያጋጥመኛል እኔ አጋጥመኛል እኔ ግን ያው ማለት የሰው ልጅ እሺ። እና ወደ ቤተሰቦች በቀጣይ እስክንመለስ ሁላችሁም ብቻ በፍቅር እንድንመጣ ብዙዎቻችሁ ምንድነው የሚባል ናፍቃችሁን ተመኝታችሁ ናፍቃይ ነው መናፍቅ እንደሚባል መናፍቅ ነው ማለት ናፍቃችሁን ነበር ነው ናፍቀናችሁ ነበር። ያ እኔ ትክክለኛ አንድ ላይ እንድንመጣ በጣም ጓጉታችሁ ነበር እና ከዚህ በኋላ እንመጣለን ማለት ነው። ዛሬ እንግዲህ መሲን የሆነ ቦታ አልወሰዳት እስኪ ከካሜራ ጀርባ ምን ወራዩ የዋሁኝ እዚህ ጋር ቻው እየተቻለ ነው የሚል። ለማንኛውም ባይ